አቶ ያፌት ለዘመናት ሲሰራቸው የነበሩ ከባባድ ወንጀሎች ያሉበትን ፋይል ኤፍራታ እንድትፈርም ማድረግ ችሏል። ይሄን የሰማው ናታን ከያፌት ጋር ተፋጦ ነው ያሉት። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንደምታውቀው ከአሳለፍነው ፓርት ላይ ያፌት ኤፍራታ እንድትፈርም እየፈለገው ወረቀት ነበረ። በወቅቱ ኤፍራታ ወረቀቱን ለመፈረም ፈርታ ነበረ። ምን አይነት ወረቀት ነው የምፈርመው? እኔ እኮ ገና ስራ አልጀመርኩም በማለትም ለያፌት ብትመልስለትም አይ ችግር የለውም፣ ዋናው ነገር ለመስራት መፈለግሽ ነው እንጂ የምትፈርሚያቸውን ወረቀቶች እዚሁ እቤት አመጣልሻለሁ በማለትም ነበረ በወቅቱ የነገራት። እንግዲህ ያፌት ያውቃል ተቀናቃኞቹ እያጠቁት እንዳለ፣ እንደዚሁም ደግሞ የእሱ ሴቶችን እነ ናታን ወስደውበታል። ግማሾቹ በናታን እጅ ነው ያሉት። አሁን በስራው ላይ በተለያየ ችግር እየደረሰበት፣ እንደዚሁም ደግሞ የመሳካት እድሉ ያነሰ የሆነው በናታን ወይም ደግሞ በናኢፍ ምክንያት ነው የሚል ግምት አለው። ናኢፍ የያፌት የስራ ተቀናቃኝ ከሆነ ወደዚህ ኤፍራታም እቤት የተቀመጠችው የእሱን አንዳንድ ነገሮችን እያሟላች እያገዘችው ነው በማለት እንግዲህ መጠራጠር ጀምሯል። ይሄንም በይፋ እንዳንቺ እቅድ ቢሆንማ ከዚህም በላይ አሰቃየሽ ነበር በማለት ነበረ ለኤፍራታም በወቅቱ የመለሰላት። ነገር ግን ኤፍራታ ይሄን ሀሳብ ያፌት እንዳሰበ አላወቀችም። የምን እቅድ ማለት ፈልጎ ነው በማለት ነበረ ራሷን ስትጠይቅ የነበረው። እንግዲህ ከናታን አንድ እርምጃ መቅደም የሚፈልገው ያፌት ምናልባትም ናታን እኔን ችግር ላይ የሚጥል ፋይል እጁ ላይ ለመድረስ ከቻለ የዛ ሁሉ ተጠያቂ እኔ ሳልሆን ኤፍራታ ሆና ሲያገኛት እሷን ምንም ማድረግ እንደማይችል እርግጠኛ ነኝ። እኔ ግን ራሴን አሳልፌ አልሰጥም በሚል ሀሳብ ነው እንግዲህ ዋና የተባሉ ፋይሎችን አምጥቶ ኤፍራታ እንድትፈርም ያደረገው። ይህንን እንድፈርም ለምን አሰብክ? እንደዚሁም በዚህ ፍጥነት በማለትም ኤፍራታ ብትጠይቀውም የሆነ ጊዜ እኮ ታስታውሽ ከሆነ ራስሽን መለወጥ እንደምትፈልጊ፣ እንደዚሁም ደግሞ ተጥለሽ የተገኘሽ እና ምንም የሌለሽ፣ እንደዚሁም ደግሞ አሮጌ ልብሶች ሲወረወሩልሽ ያደግሽ እንደሆንሽ፣ ውስጥሽ በጣም እንደተጎዳና ሰርተሽ መለወጥ ማንኛውም ሰው አለው ከምትየው ንብረት በላይ ኑሮሽ፣ ቤትም፣ መኪናም፣ የተለያዩ ነገሮች የምትፈልጋቸውን ነገሮች ሁሉ ሰርተሽ ማግኘት እንዳለብሽ ስትነግሪ ነበረ በማለትም ያስታውሳታል። ቀደም ሲል ሰርቼ መለወጥ፣ የራሴ ቤት የራሴ መኪና እንዲኖረኝ እፈልጋለሁ። ነገር ግን የራሴ ቤት የራሴ መኪና እንዲኖረኝ ብዙ አመታትን መስራት አለብኝ አውቃለሁ በማለትም ኤፍራታ ስትናገር፣ ያፌት ደግሞ አንቺ ጠንካራ ከሆንሽና እኔ በምልሽ ነገር ከተስማማሽ ምናልባትም አመታትን ላይ ፈጅብሽ ይችላል የራስሽ ቤትና የራስሽ መኪና እንዲኖርሽ በማለትም ነበረ በወቅቱ የመለሰላት። ኤፍራታም ደስተኛ የሆነች በመምሰል ተነስታ ያፌትን አቅፋው ነበረ። ወደዛ በትዝታ ወደኋላ ይወስዳታል ያፌት። ኤፍራታም ያፌት ፈርሚ ያላት ወረቀት ትንሽ ቢያስፈራትም ነገር ግን ወደ እሱ ወደሚሰራበት ድርጅት መግባት ስለምትፈልግ እዛ ከገባው በኋላ አንዳንድ ነገሮችን እስከማውቅና አንዳንድ ፋይሎችን እስከሚይዝ ስለሆነ በማለት እንግዲህ ወረቀቱ ላይ ለመፈረም ችላለች። እነና ኢፍ ወይም ደግሞ ናታን ከስራ ባልደረቦቹ ከመርማሪ ፖሊሱ ጋር የተለያዩ ፋይሎችን እንደዚሁም መረጃዎችን ሲያሰባስቡ በነበረበት ወቅት ኤፍራታ ፊርማዋ እዛ ላይ እንደተገኘ ነው እንግዲህ ይሄንን ነገር ሲያይ
ናታን በጣም በመበሳጨት ወደ ያፌት ቤት ለመሄድ ተገዷል። እዛም ከሄደ በኋላ በዚህ መልኩ እንደምታዩት ነበረ ያላቸው ክርክር። ነገር ግን ያፌት ሁሌም መሸነፍን በጭራሽ የማይቀበል ስለሆነ እኔ አይደለሁም ይሄን የእሷ የስራ ፋይል ነው፣ እኔ ምንም የማውቀው ነገር የለኝም በማለትም ነበረ ሲከራከረው የነበረው። በወቅቱ ናታን በጣም ተናዶ መጥቶታል። ከቅርብ ጊዜ ወደዚህ የያፌት ስራዎች ከቀን ወደ ቀን የተለያዩ ችግሮችን እያስተናገዱ ይገኛሉ። አሁን ደግሞ አዲስ ሌላ በያፌት ላይ ፈተና የሆነበት ነገር ህዊን የሚፈልጉ ፖሊሶች እንደዚሁም ደግሞ ናኦድና ቤዛ ህዊን እየፈለጉ በመሆናቸው ፎቶዋ ለፖሊሶች ተሰጥቶ በየቦታው እየተፈለገች ያለች መሆኗን ሲሰማ፣ እንደሚታወቀው ህዊ ከያፌት ሴቶች ጋር ተቀላቅላለች። እዛም ከገባች ወራቶችን አስቆጥራለች። ቤዚ ያስታወሰቻት በቅርብ ጊዜ ነበረ። ህዊ ከቤዚ ጋር ብዙ የሚባሉ ስራ አብረው ቢሰሩም በቻለችው አቅም ህዊ ከቤዛ ጎን በነበረችበት ወቅት እህትሽን አደራ፣ እህትሽ ምናልባትም አንቺ እንደምታስቢያት መጥፎ ሰው ላትሆን ትችላለች በማለት እንግዲህ የቤዚ በመጠኑም ቢሆን ቤዚ እርግጥ የኔ አመለካከት የተቀየረልኝ እስር ቤት ገብቼ ከወጣው በኋላ ነው። እስር ቤት ገብቼ ስወጣ ከእስር ቤቱ ሳይሆን ነጻ የሆንኩት ከራሴ ነጻ ሁኛለሁ፣ ሙሉ ለሙሉ ጸባይን ለመለወጥ ችያለሁ በማለትም ትናገራለች። ነገር ግን ከዛም ጎን ለጎን የህዊ አንዳንድ ንግግሮች ነበረበት። በተለይ ቤዛ ከእስር ቤት በወጣች ጊዜ ህዊ የሆነ ምሳሌ ነግራት ነበረ። እሱም ምሳሌ የሆነች ጓደኛ የነበረች በማለት ጀምራላት። ቤዚም በወቅቱ ከዛስ በማለት ጠይቃታለች ህዊን። ከዛማ አንድ ወንድሟን ለውርስ በማለት የተለያየ ጉዳቶች አደረሰችበት። እሱ ደግሞ በጣም ይወዳት ነበርና ለሷ ምንም ማድረግ ይፈልጋል፣ ምንም ለማድረግ ዝግጁ ነው። እንደዛ እሷ እየበደለችው እሱ እየተሰቃየ እንኳን እህቴን አሰቃየዋት፣ እህቴን ጎዳዋት፣ አንድ እህቴን በደልኳት በማለት ለሷ ነበረ የሚያስበው። እሷ ግን እሱን ለመግደል የተለያዩ ሙከራዎችን አድርጋበት፣ ነገር ግን እሱ ለሷ መልካም ማሰቡን አላቆምም ነበር አለቻት። ቤዛ በወቅቱ በጣም በመገረም የራሷን የህይወት ታሪክም ሊመስል ስለሚል ከዛስ በማለት ህዊን ንግግሯን እንድትጨርሳ አድርጋታለች። ከዛማ በኋላ መጨረሻ ላይ ያ ሁሉ እየደረሰበት ያለው ፈተና በእህቱ ምክንያትና እህቱ ደግሞ ያንን ሁሉ ፈተና እያደረሰችበት ያለችው ለውርስ እንዳይካፈላት ፈልጋ እንደሆነ ሲሰማ ከሷ እራቀ። ቤቱንም ሙሉ ንብረቱንም የቤተሰቦቻቸውን ንብረት ትቶላት ወጣ በማለት ትነግራታለች። በዚህ በወቅቱ ይሄማ ደስ የሚል ዜና ነው ለማለትም ፈልጋ ነበረ። ነገር ግን እሺ ከዛስ በማለት ህዊ አሁንም ንግግሯን እንድትቀጥል አድርጋለች። ከዛማ ያች ልጅ ለወንድሟ ያልሆነች እንደምታውቂው ሁሉም ሰው ራቃት፣ ወንድሟም ራቃት፣ ቤቱንም ንብረቱንም በእጇ አደረገች። ነገር ግን ቤትና ንብረት ብቻ ጓደኛ አይሆንምና በብቸኝነት ተውጣ ያች ልጅ ባይገርምሽ በባዶ ቤት ታማ ብቻዋን ሞታ ነው የተገኘችው። የሚያስታምማት ጓደኛ፣ ዘመድ፣ ቤተሰብ አታ በማለትም እስከ መጨረሻው ድረስ ትነግራታለች። ይህንን ስትሰማ ቤዚ በመጠኑም ቢሆን ወደ ራሷ መለስ ለማለት ትችላለች። እንደሚታወቀው ቤዚ እናቷንም አባቷንም አታለች። አሁን ደግሞ ያለቻት አንዲት ኤፍራታ ነችና ኤፍራታን ስትበድሊ ኤፍራታ ከራቀችሽ ከጎንሽ ማንም የለም ለማለት ይመስለኛል ህዊ ይህንን ነገር የነገረቻት።
እንግዲህ ቢንያምም ወደ ናኢፍ ስራ ተቀላቅሏል። ቢንያም የፖሊስ የመርማሪ ፖሊስ ስራን በፊት ከአመታት በፊት ሲሰራ የነበረም ስለሆነ ይህንን ሙያዬን በመጠቀም ላግዛችሁ ዝግጁ ነኝ፣ እንደዚሁም ደግሞ ቃል የገባልኝ የህግ አካል አለ በማለት እንግዲህ ለመርማሪውና እንደዚሁም ለናታን ትልቅ ተስፋ ሰጥቷቸዋል። ያፌት እያንዳንዱ ለሰራው ነገር የእጁን ማግኘት አለበት፣ ለኛም ሆነ ለሌሎች ሰዎች ፍትህን ማስፈን አለብን በማለት እንግዲህ መርማሪው ናኢፍ ወይም ናታን እንደዚሁም ቢንያም አብረው እየሰሩ ነው ያሉት። ነገር ግን ኤፍራታ ድርጅቱ ውስጥ መታየቷ መርማሪው በወቅቱ ስለሰማ ድርጅቱ ውስጥ ሄዳ ነበረ ትላንት በማለት ነግሮት ነበረ። ይህንን ሲሰማ ናታንም በጣም ደንግጦ ነበር። ምክንያቱም ያፌት የሆነ ያሰበው ነገር አለ፣ እንዴት ድርጅቱ ውስጥ ወደ ድርጅቱ ሊወስዳት ቻለ በማለት ምክንያቱም ኤፍራታ ወደ ድርጅቱ ለመሄድና የያፌትን ስራ እያንዳንዱ ከአድራሻው ጀምሮ እስከ ስራ ባልደረቦቹ ለማወቅ ከወሰነች ብዙ ቆይታለች። ነገር ግን አሁን በድንገት ሊፈቅድላት የቻለውና እንደዚሁም ደግሞ በድንገት ወደ ድርጅቱ እንድትሄድ የፈቀደበት ሌላ ያቀደው እቅድ አለ በማለት ነበረ ናታን ሲጠራጠር የነበረው። የናታን ጥርጥር እውነት ሆኖ ፋይሎችን እንድትፈርም አድርጓታል ያፌት። በቀጣይስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት መስጠት ትችላላችሁ። መልካም ጊዜ